ሐዲስ ዓለማየሁን እንውሰድ። መቼም ፍቅር እስከ መቃብርን የሚያክል ደርዘ ብዙ መጽሐፍ ብዙ እንቅልፍ እንደሚከለክል ብዙ ኩራዝ አይን እንደሚያስለቅስ ብዙ አድካሚ እንደሆነ ለእናንተ መንገር አያስፈልግም። መጽሐፉን መከራ ማሰቡን መከራ ታይፕ ማድረጉን መከራ ነው በዛ ጊዜ። ግን አሁን አቶ አዲስ በየቀኑ ሰበር ዜና እያሉ አንዳንድ ገጽ ቢጽፉ ኖሮ ፍቅር እስከ መቃብር ያኔም ማስተማሪያ አይሆንም፣ ዛሬም ፈልገን የምናገኘው አይሆንም ነበር። አክቲቪዝም ማለት የሰሞን እፍታ ማለት ነው። እናንተ በአርት በሙዚቃም ይሁን በፊልምም ይሁን በመጽሐፍም ይሁን ከትውልድ በኋላ እንኳን የሚያስተምር መቼም የእሳቸውን ስራ ዛሬ አይቶ የማይማር ሰው ያለ አይመስለኝም። ያዝናናልም ያስተምራልም። እንግዲህ ቦታችሁን መለየት ነው። እናንተ የየለቱን ሰበር ዜና ከፈለጋችሁ የአርት ካባ ስለወለቀ እንደ አርቲስት ዲማንድ ማድረግ አይጠበቅባችሁ። ቢኮዝ የአርቲስት ስራ እሱ አይደለም። አሉ እንደዛ የሚያሳዝኑ ሰዎች፣ በጣም ትልቅ ጥበብ ተሰጥቷቸው የሚያሳዝኑ ሰዎች አሉ። እሱን እናርመው። አመለካከት ይቀየር ስንል በአዋጅ አንቀይረው። እኛ ተቀይረን ነው የምንቀይረው። እኛ ሳንለወጥ እኛ ሳንቀየር እንዲሁ እንቀይር ብንለው ስለማይመጣ፣ ሁለተኛው ፖሊሲ፣ አሰራር፣ አደረጃጀት፣ በግብዓት አቅርቦት፣ የብቃት ማረጋገጫ፣ የስልጠና ተቋማት፣ ኢንቨስትመንት፣ ገቢ፣ መሰረተ ልማት ግንባታ በጣም ቁልፍ ጉዳይ ተነስቷል። እኛ እንፈትሻለን። ከናንተም ሐሳብ ያላችሁ ሰዎች በተደራጀ መንገድ ለሚኒስትሩ ያቀርቡ። እንፈትሻለን። እኛ ማድረግ ያለብን ነገር ከግብዓት አንፃር ከብቃት አንፃር መስራት የሚገቡንን ጉዳዮች ፈትሸን እንሰራለን። በእናንተ በኩል ደግሞ ሐሳብ ካለ በተደራጀ መንገድ ይምጣ። ምክንያቱም በፖሊሲ ካልተደገፈ መንግስት ሚናውን ካልተጫወተ ኢንዱስትሪውን ማያነቃው። የመጀመሪያውን ግን አትርሱ። መጀመሪያ የአርቲስት ካባ፣ አንዳንዴ እንደ ነጋዴ ሆነን አንዳንዴ እንደ አክቲቪስት ሆነን አንዳንዴ ፖለቲከኛ ሆነን እቺኛዋን መጠቀሚያ ከሆነ አይሆንም። እሷን እናስተካክልና ዘንድ ደግሞ እንደ መንግስት ፖሊሲ ጉዳዮች እንፈትሻለን፣ እናርማለን፣ እናስተካክላለን ማክሲመም። ሶስተኛው በጋራ መንግስትም እናንተም ብትሰሩበት ብንሰራበት የሚሻል የሚመስለኝ ለአንዱ ወገን ጥቅም ሳይሆን ለሀገር ግንባታ፣ ለሙያው እድገት፣ ለኢንዱስትሪው የሚፈለግበትን ነገር ለማምጣት እንዲችል በጋራ ልንሰራ የሚገባቸው ስራዎች ትውልድ የሚገነባ መሆኑን፣ ኢንክሉሲቭ መሆኑን፣ ሁሉም አካባቢ የራሱ ባህል፣ የራሱ ቋንቋ፣ የራሱ ፍላጎት ስላለው ያን የሚያሟላ መሆኑን፣ የጋራ ትርክት የሚገነባ መሆኑን። ሁለት ነገር እዚች ጋር ባነሳ ደስ ይለኛል እናንተም በሚመለከት። አንደኛው ግብዣ ሁሉ ግብዣ አይደለም። ግብዣው ከአርት ሙያችሁ ከማንነታችሁ ከስብዕናችሁ የሚያጎል መሆን የለበትም።